ፀጉራችን አላድግ ላለን እየተሰነጣጠቀ እየረገፈ ጫፉ መንታ ለሆነባችሁ ዛሬ ለሱ መፍትሄ የሚሆን በተለይ ደግሞ ሽታው ራሱ እንዴት ደስ እንደሚል በጣም ቆንጆ የሆነ ፀጉራችንን አፋፍቶና አወፍሮ የሚያበዛልና የሚያሳድግልንን የቁርንፍድና እንዲሁም የቀረፋና የባልዚን ጭቃ ቅባት አንድ ላይ አሰራር ነው ይዤላችሁ የመጣሁት። እኔ ቁርንፍድንና ባልዚንን መጠቀም ተጀመርኩኝ በጣም ብዙ ጊዜ ሆኖኛል። በጣም ነው ከዚህ በፊት ላይ ራሱ የሰራኋቸው ቪዲዮዎች ላይ በጣም ብዙዎች በጣም ደስ የሚልና በጣም ለውጥ አግኝተንበታል ብለው የጻፉልኝ አስተያየት ይሰጡኛሉ። በጣም ነው የማመሰግነው። እኔም እና ጭቃ ቅባትን ሁልጊዜም ቢሆን በቤታችን ሰርተን ብንጠቀም የበለጠ ለፀጉራችን ጤናማና አሪፍ ይሆናል ማለት ነው። ሰላም ወዶች እንዴት ናቸው? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩኝ እንግዲህ እዚህ ጋር የተጠቀምኩት በመጀመሪያ ደረጃ ያው አንድ ማንኪያ ቁርንፍድ ነው የሚያስፈልገን ግብአት ማለት ነው። ቁርንፍድ ያሳክከናል ለምትሉኝ ቁርንፍዱንም አታብዙ። ቁርንፍድ ያለመጠን ሲበዛ ማንኛውም ነገር ጥቅም እንዳለው ሁላ ጉዳት አለው ማለት ነው። ሁሉም ነገር በመጠን ሲሆን ነው ጥቅሙንም የምናገኘው ማለት ነው። እዚህ ጋር እንግዲህ ሌላኛው ግብአት እንግዲህ ቀረፋ ነው። ቀረፋ ፀጉራችንን እንዲወፍርና እንዲፋፋ እንዲሁም ደግሞ መዓዛው ደስ እንዲል ያረገዋል ማለት ነው፣ እንዲያድግልን። እነኚህ ሁለቱ ግብአቶች በጣም ለፀጉራችን ወሳኞች ናቸው እና ሰርች አድርጋችሁ ብታው ራሱ ስለነኚህ በጣም ዓለም የመሰከረለት ነው። እኔም ደግሞ ስለተጠቀምኩ ስለምጠቀመው እኔም ራሴ ምስክር ነኝ ማለት ነው። እዚህ ጋር እንግዲህ ሁለቱንም ያው ቀረፋውን እንደምታዩት አነስ ነው ያደረኩት፣ ምክንያቱም ሲፈጭ ስለሚበዛ። እንደገናም ደግሞ ሰበር ማድረግ አትርሱ። ወተት ተቻላችሁ በሙቀጫ በመጀመሪያ የሆነ ሰበር አድርጉት፣ ለምን መፍጫችሁን እንዳይሰብርባችሁ ማለት ነው። እና በዚሁ አጋጣሚ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦች ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁኝ። እንዲሁም ደግሞ የምሰራቸውን ግብአቶች ሁልጊዜም ቢሆን ሞክራችሁ ለውጥ አይተንበታል ለምትሉኝ በጣም ነው የማመሰግነው። ከምንም በላይ ማለት ነው ከምንም በላይ እኔ ከቪው በላይ በቃ የሆነ እናንተ ሰርታችሁት ሞክራችሁ ለውጥ አግኝተንበታል ስትጠቀሙበት በጣም ነው ደስ የሚለኝ ማለት ነው። እና እዚህ ጋር እንግዲህ ሸርከት ነው ያደረግኩት። በጣምም ድቅቅ አላለም። መፍጫዩ ሲጀመርም በጣም አታደቅም። ነገር ግን ስትፈጩ በጣም ላም ያለ አታደርጉት ማለት ነው። እና የቀረፋ ዱቄቱ ካላችሁ መጠቀም ትችላላችሁ። ማለት የቀረፋ ዱቄቱ ስለሚያመጡ ማለት ነው፣ እንደ ቅመምም ስለሚጠቀሙት እሱንም መጠቀም ትችላላችሁ። ያው ሌላ ነገር አይቀላቀልበትም፣ ጥሬው እንትኑ ከሌላችሁ ማለት ነው። እንደዚሁ እንጨቱ ከሌላችሁ። ከዛ እዚህ ጋር እንግዲህ ያው መስሪያዬ ላይ ሁልጊዜም ቢሆን እናንተ ባልዚኑም ብቻ እዚህ ላይ እንትን ማለት ትችላላችሁ። ነገር ግን እኔ ሁሌም እንደምሰራው ምን አደርጋለሁ? በመጀመሪያ ዘይቱን የወይራ ዘይት እጠቀማለሁ ማለት ነው። ሌላኛው ግብአቴ ደግሞ እዚህ ጋር የምጠቀመውን የሚስማማኝን የፀጉር ቅባት የምፈልገውን ነው የምጠቀመው። እናንተ በቤታችሁ ውስጥ ባላችሁ ቅባት ብቻ መጠቀም ትችላላችሁ። ግዴታ ዘይቱን መጠቀም ግድ አይደለም። ነገር ግን ቢኖራችሁ እኔ የወይራ ዘይት በጣም ለፀጉሬ ስለሚስማማኝ ነው ማለት ነው። እና እዚህ ጋር እንግዲህ ያው ይሄን የምጨምርበት ምክንያት ምንድን ነው? በደንብ አድርገን የቁርንፍድንና የቀረፋውን ጥቅም በደንብ ምዝምዝ አድርጎ እንዲያመጣልን ነው በቅባት በመጀመሪያ የምናንሰረስረው ማለት ነው። እዚህ ጋር እንግዲህ በመጀመሪያ ያው ድስት አለን። ንጹህ ድስት ላይ እንደዚህ የፈላ ውሃ እንጨምራለን። ከታች እሳት ትንሽ አነስ ያለችው እሳት አድርጋችሁ እንደዚህ እሳቱን ቀነስ አድርጋችሁ በስቲም እናበስለዋለን ማለት ነው። በደንብ በስቲም እናደርገዋለን። እሳት ላይ እንዳጥዱ ቀጥታ ማለት ነው። ደረቅ ስለሆነ ይጨሳል። እንዲሁም ደግሞ በተለይ ቁርንፍድ የሚቆሉ አሉ የሚያምሱት ማለት ነው። እኔ አምሳችሁ ማንኛውንም ነገር ለፀጉራችሁ ስትጠቀሙ ባታምሱት መልካም ነው። ምክንያቱም ወደ ውጭ ልትወጡ ትችላላችሁ። እንደገናም ደግሞ ምችል ያማታችሁ ይሸታል። ስለዚህ ጥቅሙን የምታገኙ በእንደዚህ አይነት ሁኔታ ሲሆን ነው ማለት ነው። እና
እንደገናም ደግሞ ዘይት ላይ ቀጥታ እሳቱ ላይ እንደዚህ ከጣዳችሁ ተኑ ይወጣብናል። ነገር ግን በእንደዚህ መልኩ በስቲም አድርጋችሁ ከሆነ የምትሰሩት በጣም የሆነ እንትን ይላችኋል፣ ጥቅሙንም ታገኛላችሁ። እንደገናም ደግሞ ሽታው ራሱ በጣም ነው ደስ የሚለው። ቤት አይረብሽም ማለት ነው። አይ እኔ ሽታውን መስራት አንችልም፣ እንደዚህ እሳት ላይ መጣድ አንችልም ካላችሁ እንደዚህ ፍጭት ታደርጉና ምን ታደርጋላችሁ? ለ3 ቀን ለ4 ቀን ዘብዝፋችሁ ታሳድሩትና ከዛ በኋላ ታጠሉትና እሳት ላይ ታደርጉን የሞቀ ውሃ ላይ ተስር ካረጉና ባዝሊን ከላይ አድርጋችሁ ቅልጥ ማድረግም ትችላላችሁ ማለት ነው። ከዛ እዚህ ጋር እንግዲህ እኔ የምጠቀመው ባልዚን ኦሪጂናል ነጩ ባልዚን ነው የምጠቀመው። በጣም አሪፍ ነው እንግዲህ እና እዚህ ጋር እንግዲህ እንደምታዩት አንድ ማንኪያ ትልቅዬ ማንኪያ ነው የምጠቀመው። የምታዩት ያህል ማንኪያ ማለት ነው እንዳለ እንዲረጋልንም እንዲሁም ደግሞ የባልዚኑን ጥቅም እንድናገኘው ማለት ነው። እና ያው በደንብ አድርጌ አቀልጠዋለሁኝ። በደንብ አድርገን ተታች በውሃው ስለሆነ በደንብ ይቀልጣል። እናንተ ደግሞ አጥላችሁ እንትን ማለት ትችላላችሁ። ነገር ግን እንደዚህ በጣም አሪፍ ነው፣ ምክንያቱም አይጭስም ምን አይልም ከስር እንትን እንዳለው ማለት ነው። እየቀለጠ ስለሆነ እዚህ ጋር እንግዲህ መልሼ ትንሽ እየጨምሬበታለሁኝ። ሙቀት ስለሆነ እኛ ጋር በደንብ በቃ ያለ አይደለ እርግት እንዲልልን። ይሄንን በነገራችን ላይ ለፀጉራችን ብቻ ሳይሆን ለሰውነታችን ለተጎዳብን፣ ለምሳሌ እጃችን ለተሰነጣጠቀ ማታ ማታ እግራችንን ተቀብተን ማደር እንችላለን። እንዲሁም ደግሞ ድክም ሲላችሁ ሰውነታቸውን እስቲም አድርጋችሁ የሆነ ቅብት አድርጋችሁ ማስያጅ አድርጋችሁበት ሻወር መውሰድ ትችላላችሁ። ለቅንድባችሁ እንዲሁም ለቅንድብ ለሽፋሽፍት በጣም አሪፍ ነው፣ ያሳድጋል ማለት ነው እና ለብዙ ነገር ነው የሚጠቅመው። እዚህ ጋር እንግዲህ በደንብ አድርጌ አቀልጠዋለሁኝ በደንብ ለ1 ደቂቃ ያህል። በመጀመሪያ ያው ለ5 ደቂቃ ያህል ነው ያቆየሁት ቅባቱን በደንብ ስቲም እስከሚያደርግልኝ። ከዛ በኋላ እስከሚቀልጥ ድረስ 1 ደቂቃ አቆይቼዋለሁ እዛው ላይ ማለት ነው። ያው ደቂቃውን በቪዲዮ ስለምሰራ በሱ ነው የማውቀው ማለት ነው ስለሚቆጥር። ከዛ በኋላ ታጠፋ ነው በኋላ እዚህ ጋር እንግዲህ ምን እናደርጋለን? አውጥተን ትንሽ ቀዝቀዝ እናደርገዋለን። በጣም ማቆየት የለብንም፣ ምክንያቱም የምጠቀመው እቃ ፕላስቲክ ስለሆነ እንትን እንዳይልብኝ ማለት ነው፣ እንዳያቃጥለው፣ እንዳይጨመድደው፣ እንደገናም ደግሞ ልሽቅ እንዳይልና የሆነ አለ አይደለ ፕላስቲክ ሲሆን ለሰውነታችንም ጥሩ አይደለም ማለት ነው ለቆዳችን። እና እንደዚህ አድርጌ ትንሽ ቀዝቀዝ እንዳለ ወዲያውኑን ላቦቱ እንደወጣ እንደዚህ አጠለዋለሁኝ። ስታጠሉ ጠቅጠቅ ያለ ወይ በጨርቅ ማጥለል ትችላላችሁ። እንደዚህ አይነት የሻይ ማጥለያችሁ በጣም ሸክሽክ ተሆነ ማለት ነው። እና በምታዩት መልኩ በጣም ነበረ የሚያምረው፣ በጣም ነበር ደስ የሚለው ሽታው። የእውነት የሆነ ስትሰሩት በጣም ነው መዓዛው እንዴት ደስ እንደሚል ማለት ነው። እና እዚህ ጋር እንግዲህ በምታዩት መልኩ እንደዚህ ትንሽ ማሰል አደርገዋለሁኝ ትንሽ እንዲቀላቀል ማለት ነው። ከዛ በኋላ እንደዚህ አርጌ ግጥም አድርገን ፍሪጅ ውስጥ እንዳታስገቡ፣ ውጪ እንደማንቻውም ማስቀመጥ ነው ትችላላችሁ። ምክንያቱም ዝቅጥ ብሎ የሆነ እንትኑን ቁርንፍዱን ከስር ያድርጎባቸው ቫዝሊኑን ብቻ ከላይ ነጩን ነው የሚያደርግባቸው ፍሪጅ ውስጥ ስናደርግ ማለት ነው። እና እዚህ ጋር እንግዲህ ዝቃጩን አንጥለውም፣ የቅድሙን ዝቃጭ እንትን ያልኩትን እዚህ ጋር ቅባት እኔ ዘብስፍ ያለውኝ እየተጠቀምኩ ነው ያለሁት። ከታች አለላችሁ ሙሉ አሰራሩ ገብታችሁ ማየት ትችላላችሁ ማለት ነው። የዚህን የፈሳሹን ቅባት በጣም አሪፍ ነው፣ ሽታም ሁሉ ነገርም እሳት ታስነኩ ማለት ነው። እንግዲህ እዚህ ጋር ፀጉሬን ያው ልታጠብ ነው። በእርግጥ ከ3 ቀን በኋላ አታጠበዋለሁኝ። ግን ይህንን ቅባት ታጥባችሁም ሳትታጠቡም ነው የምትጠቀሙት። እዚህ ጋር እንደምታዩት ፀጉሬ ጫፍጫፉ ጭብርር ብሎ እንደገናም ደግሞ መንታ ቅጥል ሆኖብኛል። ስለዚህ አሁን ቁጥርጥር ሰርቼ ቆርጠዋለሁኝ ማለት ነው። ከዚህ በፊት በጣም ብዙ ቆርጬው ጎድቼው በጣም አስደንግጦኝ ነበረ ሁላ ማለት ነው። እና ስለዚህ በጥንቃቄ ነው ፀጉራችን ስንቆርጠው እንዳይጎዳን ማለት ነው። ከዛ እንደዚህ አድርጌ በደንብ አድርጌ ከስር እስከ ጫፉ። በፊት እኔ እንግዲህ ባዝሊንን ሳሳያችሁ ከስር አልቀባም ነበረ። ዛሬ ግን ከስር ከቆዳይም ጭምር ማለት በጣም ሙሉውን ነው የምቀባው ማለት ነው። እና ልትታጠቡ ስትል
ይቅርታ ልትታጠቡ ይቅርታ እንግዲህ ተንተባተብኩባቸው። ልትታጠቡት ስትሉ ለ3 ቀን ለ4 ቀን ሲሆን በደንብ ከቆዳችሁ ጨምራችሁ ተቀቡት። ነገር ግን ፀጉራችን ታጥበን ስንጠቀም ደግሞ ወዲያውኑ ርጥቡን እኔ እጠቀመዋለሁኝ። ፀጉሬን ተታጠብኩ በኋላ በርጥቡ ከስሩም በፈሳሽ ቅባት ይህን ጫፉን ደግሞ እንደዚህ ቫዝሊን ነው የምጠቀመው ሁል ጊዜም ማለት ነው። ይሄም ብቻ አይደለም ከስር አለላችሁ እኔ የምሰራቸው ጭቃ ቅባቶች ስጨርስ ሁልጊዜም ቢሆን ጭቃ ቅባት ቤት ውስጥ ነው እየሰራው የምጠቀመው ማለት ነው። እና ታጥባችሁም ሳትታጠቡም የምትጠቀሙት ቅባት ነው። ልትታጠቡ ስትሉ እንዳልኳችሁ ቆዳችሁን መቀባት ትችላላችሁ። ታጥባችሁ ከሆነ ደግሞ እንደዚህ ጫፉን ብቻ ማለት ነው፣ መካከል ላይ በጣም ስሩን ሳይነካ ማለት ነው። ከዛ ወዲያውኑ ጉንጉና አድርጉት። በጣም አሪፍ ነው። እና እንግዲህ ሁሉንም አዳርሳለሁ በምታዩት መልኩ። ተቻላችሁ ወዲያውኑ ቁጥርጥሮች መስራት ትችላላችሁ፣ ገመድ መስራት ትችላላችሁ። እንዲሁም ደግሞ ወደ ኋላ ዝም ብላችሁ ማለት ነው። እኔ ግን ሰዓቱ ስለመሸብኝ ማታ ማታ ነው እኔ በነገራችን ላይ ቪዲዮ የምቀርጸው። ጥራት ከሌለ እንግዲህ ይቅርታ። እና ከፊት ለፊቴ እንደዚህ ይቀባለሁ። ቻው፣ ወዳቸዋለሁኝ። ላይክ ሰብስክራይብ ማድረግ አትርሱ። ቻው፣ መልካም ጊዜ